ገንዘብ እስቲ አንቺ ገንዘብ ሰብስቢና ሰውኝና ልጅ ገንዘብ የሚያስፈልግሽ የተደገፍሽው ፈጣሪና ጤናሽ ነው የሚያስፈልግሽ። ፈጣሪ ላንቺ አሁን በልፋሹ ልክ አይደለም። እግዚአብሔር ላንቺ ያለውን ይሰጥሽ። የትም አያስቀርብሽ። ልጁ ነሽ። አይገርምሽ? ልጁ ነሽ። በእግዚአብሔር ያበቃ ነገር የለም። ካበቃ በኋላ ራሱ ተነስቶ ይመጣል እግዚአብሔር። ትናንትና ነግሬያቸዋለሁ። ከሰማችሁኝ ትናንትና አልዓዛር ከመሞቱ በፊት እኮ እግዚአብሔር እኮ እንዳይሞት ማድረግ ይችል ነበር። ከሞተ ከ4 ቀን በኋላ በትንሹ ነው የሚባርክላችሁ። ልንገራችሁ የ5 ገበያ ህዝብ ይከተለው ነበር ይላል ማቴዎስ 24 ላይ። ይቅርታ አድርጉልኝና እኔ በጣም የምወደው ትች የሚያደርገኝ ጥቅስ ስለሆነ ነው። በመሸም ጊዜ ደቀ መዛሙርቱ ወደ እግዚአብሔር ተጠጉና አረ ጌታ ሆይ ሁሉ ህዝብ ራት የሚበላው የለም እኛ ምንም የለንም ብሎ ሲሉ እኔ እግዚአብሔር ነኝ ከሰማይ አፍልቄ ከምድር አፍልቄ ምናምን አይደለም ያለው። ምንድን ነው ያላቸው? እናንተ ጋር ምን አለን ያላቸው? እኛ ጋርማ አሉ አሳን ሰዋት እኮ 5 ቂጣና 5 አሳ ነው ያለ። ታዲያ አምጡት እሱን ላብዛላችሁ ልባርክላችሁ ነው ያላቸው። አያችሁ እናንተ ጋር ምን አለ? ጤና አለ? ጤና ካለ ትንሿን ነገር ይባርክላችሁ። ጤና ገለልስ ቢባርክልሽም በልተሽው አትሞችም። ለሰው ሰተሽው በትነሽ ነው የምትሞችው። ዋጋ የለሽም። ያለሽን ይባርክልሻል። መድኃኔዓለምን ያላችሁን እንዲባርክላችሁ የምትፈልጉ ሰዎች ካላችሁ ወደ እግዚአብሔር ተጠጉ። እሱ ተደግፎ ወደቅኩ ያለ ሰው የለም። ይፈተናል እንጂ አይወድቅም። እሱን ተጠግቶ ያፈረ የለም። አመስግኑት። ዕለት ዕለት ያቆያችሁን፣ ያስመሻችሁን፣ ያኖራችሁን እንድትቆዩ ሪዝን አለው፣ ምክንያት ስላለው ያቆያችሁ እንጂ መቆየት ከሌለባችሁ ድሮ ነው የምትሰናበቱት። ማንም ሰው ደግሞ ካልተጻፈለት ቀን ውጭ አይሞትም። አትፍሩ። የፍርሃት ምናምን ከመጣ ዌልካም ይምጣ። በጥይት አታስቀሪው። መስታወት ገጥመሽ አታስቀሪው። ይመጣል፣ ይዞሽ ይሄዳል። ከመሄድሽ በፊት ግን ፈታ በይ፣ አትጨናነቂ። ቀንሽ እስኪሚመጣ ድረስ ይሄ ብሬ ንግድ ባንክ ተቃጠለ፣ እንትና ተሸመጠጠ፣ ሄሎ እንደዚህ ሆነ አያገባሽም። ያንቺ ያለው የትም አይሄድም። ለአንቺ የተዘጋው የተከፈተው በር ማንም መጥቶ አይዘጋው። ማንም ቲክቶከር መጥቶ ሊዘጋ አይችልም። የምታሽቃብጭላቸው እንዲህ ፉን ያልሽ አጎቴ ልጅ ለምን አክስቴ ልጅ ካልሆናችሁ ያለሽ ማሬ የምትሏቸው ማራችሁ ሬት ይሁን። አሁን ሰው ከሆንሽ ነገ ይሄ የምታሽቃብጡለት ሰው ሲያሽቃብጥላችሁ ታዩታላችሁ። ባዶ ናቸው። አይገርማችሁ? ምራታቸውን እኮ አይበሉም። ውሸት ነው፣ ፌክ ነው። ውስጣቸውን ብትሰሙ ያለባቸው ጉድ፣ ያለባቸው መከራ፣ ያለባቸው ችግር ተነግሮ አያልቅም። ባይኖርባቸው 24 ሰዓት ሌሊት ሙሉ ጌም ሲጫወቱ አያድሩም። ያለው ሰው እኮ እንደዚህ ያደርግ። በጣም ጅሎች እኮ ናቸው። በጣም እንደናንተ የጅል ጥግ የለም እኮ። እንቅልፏን አታ ሌሊቱ ሙሉ ጌም የምትጫወት ልጅ አንቺ እኮ ተኝተሽ ነው ያለሽ። ለምንድን ነው የምትታለሉት? በከንቱና በከንቱ ነገር ለምን ትጨናነቃላችሁ? ፈታ ብላችሁ ሲኖር ይኑር ካል ማናቱ ይተከል። ማዳም አነ ብሽተቀል ሎማ ይሽተቀል خلاص ብምሽ ብሩህ። እስኪ አንድ ቀን ላኪን ወደ ሀገሬ ብለሽ ብታስደነግጫት እኮ ታከብርሻለች። ላሳፍርሽ ነው። አሁንማ ባህሪያችሁን አውቋቸው ላሳፍርሽ ነው። እግርሽ ወግሯ ላይ ትወድቂያለሽ። ምን ያስለቅስሻል? ለምን አትሄጂ? ምን ያስፈራሽ? እዛ እግዚአብሔር የለም ከፊት? አንቺ ስትጎጂ ዝም ብሎ የሚያይ አምላክ አለ? አንቺ ስትገፊ ልጄ ተገፍታለች ብሎ ይተውሻል? ሰይጣን ነው እንደ የምታመልኪው? አምላክን እኮ ነው የምታመልኪው። አምላክ ደግሞ የሰራሽ አምላክ እንዴት እንደሚያኖርሽ ያውቅበታል። ውራ ሞራን እኮ የሚቀልብ አምላክ አይደለ እንዴ? ውራ ሞራን እኮ ይቀልባል። የተዘጋ ጉሮሮ ሳይዘጋ ያድራል። የተከፈተ ጉሮሮ ሳይዘጋ ያድራል። አምላክ እኮ አለ። እኛ እኮ ዝም ብለን ነው እንጂ የምንፈራው። መኖር ካለብን እሱ ያኖረናል።
እኛ ግን እሱን ትተን ራሳችን ለመኖር ስለምንጣጣ ወድቀን ቀርተናል። ለዚህ እኮ ፍርሃቱን እኮ የፈራሽው ራስሽ ነሽ እንጂ ምንም ነገር አትሆኝም። እስኪ ወንድ ከሆንሽና ዛሬ ተነስተሽ እስቲ ኢትዮጵያ ግቢ ምን ትሆኛለሽ? የፈራሽው ነገር ሁሉ ውሸቱ ነው ታገኘዋለሽ። ለምን አሁን ያለው ይሄ በቲክቶክ መንደር ውስጥ ያለው ነገር እንድትዘናጊ፣ እንድትወድቂ፣ እንድትደክሚ፣ እንድትፈሪ፣ እንድትሳቀቂ ነው የሚያደርግሽ። እውነቱን ልንገርሽ፣ አንቺ ሆቴል ተከፍቶ ቢሰጥሽ ሰው አትሆኝም። ለምን? መጀመሪያ ሰው ያለመሆንሽ ነገር እጅሽ ውስጥሽ ስላለ ሰው ሁኑ። መጀመሪያ ከገንዘቡ በፊት ከምኑ በፊት የራስሽን ግንባታ ገንቢ። ሂደሽ ለምትከፍችው ሆቴል፣ ሂደሽ ለምትከፍችው ድርጅት፣ ሂደሽ ለምታስተዳድሩ ቤተሰብ፣ ሂደሽ ለምትገቢበት ትዳር ዝግጁ ሁኚ። ይህን ቢለኝ ይህን እለዋለሁ፣ ይህን ቢናገረኝ ይህን እመልስለታለሁ። ድሮ ሲቀጠቅጥሽ ቆይተሽ ዱላ ጠግበሽ ምትሽ ድጋሚ 5 ዓመት ቆይተሽ ሊደበድብሽ እጁን ሲያነሳ ዝም ልትዩ ነው? ስርዓት አድርግ። ያ የድሮ አሁን አይደለሁም። እሺ አሁን ተከባብረን የምንኖር ከሆነ እንኖራለን። አለበለዚያ አሁኑኑ አልፈልግም። እናቴ ትሙት ቀሚስ ነው የሚለብስልሽ። ቀሚስ ኖ ማለት እንዴት ያቅትሽ? ኖ እንዴት ማለት? ቆይ ፈርተሽ ፍርሃትሽ ያድንሻል? አያድንሽም። ደፋር ነው መሆን ያለብሽ። ሊቀጠቅጥሽ ሲመጣ ማለት ነው። አንቺ እዚህ መሮሽ አይደል እንደ እዚህ አረብ ሀገር የነበርሽው? ማ አንተ ልትመታኝ ወንድ ነህ በይው እስኪ። አንተ እናት ወልዳለች። አንተ ጫፌን ተነካኝና አናትን ነው በሁለት ሰንጥቄ ፖሊስ ጣቢያ የምገባው። ጫፍሽን አይነካሽም። ይሄ ሰክሮ መጥቶ መርገጥ ምናምን በገዛ ገንዘብሽ በገዛ ቤትሽ። ኧረ ቆይ እኔ እኮ የሚገርመኝ ነገር ትናንትና ሀገር ቤተሰቦቻችሁ ጋር ስትደርሱ ስለ ምግብ አስባችሁ ታውቃላችሁ? ስለ መኖር አስባችሁ ስለ መጨነቅ ስለ ምናምን ተጨንቃችሁ ካታውቁም በነፃነት ሰላማዊ ኑሮ እኮ ወዝ እኮ ኑሯችሁ ነው የምትኖሩት እኮ። ከበላችሁ ትበላላችሁ፣ ካልበላችሁ ቤተሰብ ጾሙን ካደረ ትኖራላችሁ። ዛሬ ምንድን ነው የሚያስጨንቃችሁ? የትኛው ህይወት ነው? የትኛው ጥብስ ነው? የትኛው ቁርጥ በልታችሁ ነው እንደዚህ የምትጨናነቁ? አስመሳዮች ናችሁ ሁላችሁ፣ አስመሳዮች። ይሄ ነው ገስት ውስጥ ያላችሁ ማውራት ስለነበርኩ ነው። ኔትወርኩም ያስቸገረ ነበር። አንድ አብሮ አደጌ ነበረችና እዚህ ሳውዲ ነበር የምትኖረውና ቤተሰብ ባለችው ዙሪያ ነው። አንደኛ በመጀመሪያ አንዳንድ ልጆች አሁን መድኃኒት የምትወስዱ አላችሁ፣ ማክሻ ብላችሁ ማወፈሪያ ብላችሁ ማለት ነው። እሱ ራሱን የቻለ ሳይድ ኢፌክት አለው። እኔ በጣም ልጅ የሆነች አብሮ አደጌን በዚህ መድኃኒት ምክንያት አጥቻታለሁ። ፋታ አይሰጥም፣ ጊዜ አይሰጥምና ምን ሆነ መሰለክ ሳሚ፣ መድኃኒቱን ወስዳ ብዙ አልቆየችም ማለት ነው። እንድትወፍር ነው፣ ቀጭን ነበረች። ከዛ ላይ በጣም የቤተሰብ ኃላፊነት ያለባት ቅድም እህቴ 10 ዓመት ቆይቻለሁ እንዳለችው እሷ 8 ዓመት ቆይታለች አንድ ቤት ውስጥ ማለት ነው። 2 ዓመት እረፍት በምትሄድበት ሰዓት እናቷ ተስፋ ሰጣትም። የኛ እናቶች ወጥቶ በቃ ሰውነትሽ ተመነመነ፣ እንደ ጓደኞችሽ እንኳን ወፈረሽ አትገቢም፣ በቃ ህይወትሽን መስርቺ እንደዚሁኝ ሲሏት ኖ እዚህ ምን አለ አሁን ሰላም የለ ሂጂ ብላ መገፋፋት እናት ናት። እንደዚህ አይነት እናት ካላችሁ ኖ ማለት መቻል አለባችሁ፣ ሁላችንም ብንሆን ማለት ነው። ለምን እናት ተስፋ ነው የምትሰጠው እንጂ ተስፋ አታጨልምም ልጇ ላይ ማለት ነው። እንደዛ እያለቻት ልጅቷ ተመልሳ በመጣች በአመት ከምናምን ነው ሆስፒታል ገባች ማለት ነው። አንድ ቀን አሟት አያውቅም ከጉንፋን ውጭ። በ19 ገባች፣ በ21 ሞተች ማለት ነው። የሞተችበት ትልቁ ምክንያት ካንሰር ይዟት የሞተችው ያ መድኃኒቱ ነው። ለመወፈር ብላ የምትወስደው መድኃኒት ማለት ነው። ኤልፎን የራሱ ስልክ ክፍት እና ትናንትና በወር እየላከች የምታስተዳድራት እናቷ ለወር 29 ገና ሲሆን መደወል ታበዛለች ማለት ነው። ከወር አንድ ቀን ካለፈ የስድብ አይነት ነው የሚከተላት። ታይ እንደዚህ አታድርጊ ታይ በመላት ሰዓት እንደዚህ ትለኛለች። እንደዚህ አሁን ትናንት እንደዚህ በችግር አሳድጋን ዛሬ እንደዚህ ስለሆናችሁ ነው ትለኛለች። ለቤተሰብ መስጠት ካለብን እኛ አሁን ማድረግ ያለባችሁ አሁን እንደዚህ የሚረዱ ቤተሰብ ካላችሁ፣ የራሳቸው ገቢ የሌላችሁ ቤተሰብ ያላችሁ ልጆች እንዲሰሩ የሚሰሩበትን ነገር አንዴ ተማምታችሁ ስጧቸውና አድራሻችሁን አጥፉ። እንደዛ ማድረግ ነው እና የነሱ ህይወት የኛ ብር ከቀረ የነሱ ህይወት አይቆምም፣ ይቀጥላል እንጂ
ማለት ነው። ሶ ያቺ ልጅ ታማ ሆስፒታል ገብታ ማንንም አያናግራትም ነበር። ህመሟን እንኳን አያውቁም ነበር። እስቲ ተይ በቃ ተይና ነይ በመላት ሰዓት ምን ያለችኝን ያጠፉብኛል፣ እንዴት ስታመማለሁ፣ ያን ያክል ነበር የሚያስጨንቃት። እና ቤተሰብ ካላችሁ ቤተሰባችሁ ላይ ቀጥታ እርምጃ መውሰድ ነው። የቤተሰብ ህይወት ይቀጥላል፣ ግን የእናንተ ህይወት ባጭሩ ይቀራል ማለት ነው እንደዚህ። እና መድኃኒት አትውሰዱ፣ ለመወፈር ብላችሁ ለመክሳብ ብላችሁ አትውሰዱ። ሳይድ ኢፌክት አለ። እንደዛ ነው ሳሚ። ትክክል። የሚገርምህ ሆስፒታል ልጅቷ ገብታ ማለት ነው ለአንድ ሳምንት ጊዜ ቢያልፍባት ምን ልበላ ስትል እስቲ ሰውዬ በደሞዝ አልተከፈለውም በያት፣ ከሰው እጅ የእግዚአብሔር ደጅ ነው ያለቻት። እናትም ብትሆን እንደዚህ ጨካኝነት ካላችሁ እርምጃ ውሰዱ። በቃ አትፋቁም፣ ከእናትነቱ አፈቃችሁ እርምጃ መውሰድ ነው። ራሳችሁን አስመልጡ። እውነትሽ ነው። አውሪ ሰማሽ? ይሰማል። አንተን እግዚአብሔር ያክብርልን። በመቀጠል ብዙ በእኛ በመዳም ቅመሞች ስም የሚሰሩ ሀዘናችን ገብቶ ስቃያችን ገብቶ አይደለም፣ በሚሊዮን የሚቆጠር የመዳም ቅመም ስላለ ለራሳቸው ፖለር ብሎ ነው። ያን መረዳት አለብን። ብዙ ሰው ኪችን ገብቶ የመዳም ቅመሞች ይላል፣ ከዛ ፖለሩ ወዲያውኑ ይጨምራል። የእውነት ብለው ደግሞ የእኛዎቹ ይሄዳሉ፣ እግዚአብሔርን ይሄዳሉ። እና ምን ልላችሁ ፈልጌ ነው፣ ድምፅሽን ከፍ አድርገናቸው። ቀጣይ የመዳሜ ልጅ ስላለች ነው ቀስ ብዬ ማወራው እና በደንብ ፎሎ አታረጉ። እኔ 10 ምናምን ሺህ አካውንት አለኝ፣ ላይቭ ስለተዘጋ ነው በዚህ የመጣው። ዝም ብላችሁ እንድትሰሙ ነው የምፈልገው። እና ምን ልላችሁ ፈልጌ ነው፣ የሌላ ሰው ገመድ የእንጀራ ገመድ እንዳትሆኑ፣ የራሳችሁን እንጀራ ስሩ። ማታ 8 ሰዓት ላይ ተኝተው የሰው ላይ ታብታብ ያደርጋሉ። እነሱ ቤት አላቸው፣ ምን አላቸው ጽድት ብሎ ነው የሚወጡት። እኛ እዚህ ቤታችን በማይጠረግ ልብስ ነው ያለነው ብዙዎቻችን፣ አስቡ። ስለዚህ ምን ልላችሁ ፈልጌ ነው፣ እዚህ 300 ሰው አላችሁ፣ በደንብ እንድትሰሙ ይፈልጋሉ። እኔ የተማርኩ ሰው ነኝ፣ ራሴ ውጤት አለኝ፣ ለተሻለ ስራ ብዬ መጥቼ ነው። የመዳም ቅመም ብሎ ሁሉም ይሰራ። ችግራችሁ አጤንቱን ነግቶ አይደለም ወዶች ይታረዱ። ለምን መስላችሁ? ለራሱ ቢዝነስ ብሎ ነው እናንተን የሚጠቀሙ። አንድ ሁለተኛው ደግሞ ቤተሰብ እንዳዘጉ። ቤተሰብ ለእናንተ ጸሎት ያደርጋል። እናቴ ለእኔ ደውላ ጸሎት ታደርግልኛለች፣ አገልጋይ ምናምን እንትን ትላለች። ስለዚህ ቤተሰብ እናንተ ከቤተሰብ ርቃችሁ እዚህ በቋንቋ አትግባቡ ከአረቦቹ ጋር። ስለዚህ ከማን ጋር ነው የምታወሩ? ቤተሰብ እኮ እናንተ መከታ እኮ ነው። እናንተ ብትሞቱ እንኳን ቤተሰብ እናንተን አይረሳችሁም። ስለዚህ እባካችሁ ቤተሰብ ቅድሚያ ስጡ። ገንዘብ ምናምን እያልኩ አይደለም። ቤተሰብ ዝም ብላችሁ ፈልጉ። ገባችሁ? አንድ ጓደኛዬ ሳውዲ ናት፣ እኔም ሳውዲ ነኝ። ቤተሰብ ጋር አትደውልም፣ ብቻዋን ናት። ከዛ አንድ ጊዜ ጠየኳት፣ እኔም ማንም አይፈልገኝም አለች። ሁሉንም እኮ ብሎክ አርጋ እኮ ነው። ስለዚህ ቤተሰብ መከታ ነው ውዶች። ቤተሰብን ፈልጉ፣ ዝም ብላችሁ ፈልጉ። አንድ ሁለተኛ ደግሞ ሲንግል የሆናችሁ ሲንግልነት ማሸነፍ አይደለም መሸነፍ ነው ሲንግል መሆን። ስለዚህ ታማኝ ፍቅረኛ የተሻለ ኬትም አይመጣም። የተሻለ እያሉ ያለውን ሁሉ ብሎክ እያደረጉ የተሻለ ኬት ይመጣል። ውዶቼ ይቅርታ አድርግልኝና የተሻለ እና ያልተሻለ በምንድን ነው የምትለኝ? ምን መሰለህ አሁን የተሻለ ስልክ አብሮ አደግ ጓደኛ፣ አንድ ላይ የተማረ የሰፈር ልጅ ፍቅረኝ እንደ ቤተሰብ ስልክ አብሮ አደግ ጓደኛ የሚያውቁት የሚተዋወቁት እያለ የተሻለ ሰው ብለው ይመጡና በኦንላይን የተሻለ ስልክ አሁን ሳውዲ ሆነ ዱባይ ያለውን ሌላ ቦታ ያለውን የተሻለ ነው ብሎ
የሚተዋወቀው ቤተሰብ ዘመድ አዝማድ ይኸውልሽ አንቺ የምትይው ነገር ንገርሽ፣ ይቅርታ አድርግልኝና ላቋርጥሽና ለአንቺም ትምህርት እንዲሆንሽ የአብሮ አደግ ምናምን ከበደ በቀል አይደለም የሚያስፈልግሽ፣ ፈጣሪ የሚሰጥሽ መጸለይ። እግዚአብሔር የባረከው ካልሆነ ማለት ነው ያንቺ መጎዳት፣ ያንቺ በትዳር የመሽመድመድ፣ በአንቺ ችግር ውስጥ የመውጣት፣ በአንቺ መከራ ውስጥ ያለ አጠገብሽ ያለ የምታውቂው ብዙ የሆንሽለት ሰው ነው ለአንቺ መጎዳትና መሞት መሰቃየት ምክንያት ይሆን። ይሄ ምንድን ነው? አንደኛ ይሄ ሁላችሁ ትዳር፣ ስኬት፣ ጤና፣ ሰላም፣ እነዚህ አራት ነገሮች ስጦታ ናቸው፣ ጊፍት ናቸው፣ ከእግዚአብሔር ነው የሚሰጠው። እነዚህን ከሰው አመጣለሁ ካልሽ መብትሽ ነው፣ ኪሳራውን ታገኘዋለሽ። ይሄ አሁን ይሄኛውን ብሎ ካርጋችሁ ያኛውን ምናምን ሰው አትምረጡ ምናምን መምረጥ አለባት እናት። ህይወት እኮ ነው፣ አንዴ ገብታ እኮ ማትወጣበት ህይወት ነው። ሳይመርጡ ገብተው አይደል ምራጭ ነው የወጡት። ሳይመርጡ ገብተው አይደል የመሞታቸው ምክንያት የሆኑት። ቆይ አንዴ ተረጋጊ። የመሞታቸው ምክንያት አይደል እንዴ ድንብርብራቸውና ግራ ገብቷቸው እነሱ መከራቸውን ሆነ ያድ እንትኔ ህይወታቸው የተመሰቃቀለው ቄሱ አይደሉ እንዴ አባ ልጄ እኔን አግቢ ብለው አስጋግብተው አይደለም እንዴ ሲረግጣት መከራን አይታ መሯት ሰው ሀገር ላይ መታ ሞተችው። ሲመጡማ እኮ ቅልስልሶች ናቸው። በማይመጡበት መንገድ የለም። በቤተ ክርስቲያን ይመጣሉ። በምን አንዳንዴ ልንገራቸው፣ በእምነት ዙሪያ አካባቢ ያሉ ሰዎች በጣም ፍሯቸው። ክርስቶስንም የሰቀሉት እነሱ ናቸው። ይኸውላችሁ አስመሳይ ውስጥ ጭምብሉን የሸፈነ ሰው በዛ ዙሪያ ውስጥ ነው ያለው። የከተማው ዱርዬ ነው በቃ እንዲህ አይረባም ተብሎ በቤተ ክርስቲያን ውስጥ ከመጠነጠላ ለብሶ አባ እኔ በቃ ትዳር እፈልጋለሁ አንዷን ከአረብ ሀገር ወይም ከሆነች ሀገር ከአሜሪካ አራው ከአሜሪካ አንድ ቀን ወስዶ ማለት ነው ጥሬ ስጋ ጋብዟቸው ቄሱን አሜሪካ ያለችው ንሳ ልጃቸውን ድረውት ማለት ነው። እዛ ከሄደ በኋላ ማለት ነው ግርሽን ቢ ብሏታል። ምን አይነቶች እንደሆናችሁ አታውቁም። ከእግዚአብሔር ሲሆን አንተ ስጠኝ አንተ ታውቃለህ የምትሉት እናቶች የሚሉት ወደው መስሏችሁ ነው። አንተ ታውቃለህ። ለምን ለልቅሶ ይሙጭ የምትልኪው አንቺ? ሞት አለኝ ክፋቱ ምናምን ሞት የምትመኝ ሰው ነሽ አንቺ። ለምን የምታለቅሽው? ይኸውልሽ ያመጣው ነገር በሽተኛ ነው የሚያደርግሽ። ዛሬ ወሰናችሁት። ይኸውልሽ ለቅሶ የምትልኪው ሴትዮ እባክሽን ስለፈጠረሽ ስለመድኃኒዓለም ከቻላችሁ ታፕታፕ ኮፒ ሊንክ ሼር ምናምን 300 ምናምን ሰው አለ። ምን አለበት አንዴ ግልብጥ ብላችሁ ታፕታፕ ኮፒ ሊንክ ሼር ለምን አታረጉት? አንዴ ሁላችሁ ፎሎም ያላረጋችሁ ፎሎ አርጉ፣ ኮፒ ሊንክ ሼር አርጉት። ሁላችሁም እጃችሁን ዘርጉ። ስብዕናልሽ እሱ ተደብቆብሽ ነው ፈልገሽ ደረሽበት። እሱን ያሳጣውሽን ሰዎች ፈልጊያቸው። ከራስሽ ጋር ቁጭ በይ። ከራስሽ ጋር ሁኚ። መጀመሪያ አንቺ ማንም አይነክርሽም። ማንም እንደፈለገ እንዲያሽከረክርሽ አልፈቅድም በይ። ያኔ ወጥረሽ ተነሽ። እመቤቴ ማርያምን የምትፈልጊበት ቦታ ትደርሻለሽ። የምትፈልጊበት ቦታ ትደርሻለሽ።